የዛሬው ደግሞ በጣም ይለያል ማለት ነው። በዚህ ፍቅር አለ፣ በዚህ ደግሞ ለወይዘሮ ቤዛ ኤልሳ የካሌብ እህት ልትገድላት ነው የሞከረችው። ምክንያቱ በጣም ነው ያናደደቻት ማለት ነው። ለእናቷ ውሃ ከእጇን መንጥቃ ልትገድላት ፈልጋ ነበር፣ ግን ልጅቷን ደረሰችባት ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። እናንተም በያላችሁበት ዓለም ዳርቻ ሰላም እንድትሆኑ ተስፋ አድርጋለሁ። ውድና የተከበራችሁ ቤተሰቦች ዛሬ ደግሞ ተመልሼ መጥቻለሁ። ተመልሼ ስመጣ ደግሞ በደሊና ድራማ ነው። ደሊና ድራማ ባለፈው እንዳየነው በጣም ደስ የሚል ካሌብ እናቱና እህቱ አግኝቶ በጣም ተደስቶ እና ደሊና ደግሞ በጣም ደስ ብሏታል ነበር። ወይዘሮ አልማዝ ደግሞ ከቤት ተባራ ነበረች። እንደውም ደግሞ ቤዛ በጣም ተናድዳና ለምንድን ነው እንደዛ የሆነው ብላ እየጮኸች ነበር ማለት። ዛሬ ደግሞ የካሌብ እናት ወይዘሮ ጽጌረዳ ወደ ክችን ገብታ ውሃ ልትጠጣ ውሃ ስትቀዳ ቤዛ ደረሰችባት ማለት ነው። ውሃውን ከእጇ ወስዳ ደግሞ እያስፈራራቻት እና እየዘበችባት ነበር ማለት ነው። እና ወይዘሮ ጽጌረዳ ደግሞ ትንፋስ አጥሮባት መሬት ላይ ወደቀች ማለት ነው። ቤዛ ደግሞ በጣም ነው የተደሰተች። እባክሽ እባክሽ ልጄ እባክሽ ትንፋሽ እያጠረኝ ነው ውሃው ስጥኝ ስትላት ብትሞት ምንም አይቆጨኝም ብላ ውሃውን ከለከለቻት እና ከዛ ወደ ምድር ተዘረረች። ከዛ በጣም ነው ትንፋስን ያጣራት ማለት። ከዛ ልጇ መጣች ኤልሳ። ስትመጣ እናቴ ምን ሆነች ነው ምን ሆነች ነው ስትላት ማለት ነው ምንም አላልኩም ልጄ ምንም አለ ይቺ ሴት ነው እንደዛ ያደረገችብኝ ይቺ ሴት ነው ምናምን ስትል አይደለም ልጄ አይደለም ብቻ ወደ ክላሴ ውሰጅኝ አለቻት እና አሳይሻለሁ ብላ ለእናቷ ወደ ክላሷ ነው የወሰደቻት። ወደ ክላሷ ስትወስዳት ደግሞ በጣም ነው የተናደደችው በነገራችን ላይ ማለት ነው። ከዛ ምክንያቱም እናቷ እየወደቀችው ወደ መሬት የወደቀችው ስትናደድ እንደዛ ስለምትሆን ስለምታወቅ ነው ማለት ነው። ለምንድን ነው እንደዛ የምታረጊው? ለምንድን ነው እናቴ ላይ እንደዛ የምታረጊ? ብታውቆሚ ይሻለሻል፣ አልበለዛ አሳይሻለሁ እያለቻት ነው ማለት ነው ኤልሳ። ከዛ ወደ ካሌብ ሄዳ ደግሞ ቤዛ ካሌብዬ እኔ እኮ ላንተ ብዬ ነው እንደዛ ያረኩት ብላ እየቀባጠረች ነበር ማለት ነው። አንተ ይቺ እንዳታምነት ሌላ ሴራ እያሰራች ነው ያለችው። ከዛ በጣም ነው የገረመኝ ማለት ነው መጨረሻ ላይ ይሄ ሁሉ ልጄ እውነት አገኘሁ ማለት ነው ብላ አባትህ ልጄ ትልቅ ደረጃ ደርሶ ማየት ፈልጋለሁ ይል ነበረ። አባትህ ግን ይሄ ሁሉ አላየውም ልጄ፣ እኔ ግን በአይኔ አይቼሃለሁ ተመስገን እያለች ነው እናቱ ማለት ነው። አይዞሽ እናቴ ችግር የለውም ምናምን ብሎ እያባበላት ነው ማለት ነው እሳቸው። ከዛ ደግሞ ቤዛ መጥታ ደግሞ ምንድን ነው ቤተሰቡ ሁሉ በዚህ በደስታ እየሳቃች እያላችሁ ምንድን ነው ምናምን አለቻት። ከዛ ተናድዳ እየተቆጣቸው ነው ማለት ነው። ምን መስራት አለብኝ እኔ ተሸንፌ ከዚህ ቤት መውጣት ወይም ደግሞ ካሌብን ከእጄ መንጠቅ የለብኝም ብላት ሴራ እያሴራች ነው ማለት ነው። ከዛ ደግሞ ኤልሳል ወደ ካሌብ ክላስ ገብታ ካሌብ ወንድሜ ብላ ስትጠመጠመው ስታቅፎ ልቀቅኝ፣ ለምንድን ነው የምታቅፍኝ አላት ብሎ ገፈተራት ማለት ምን ነህ ነው እንደዛ የምትለው ስትለው ደግሞ እንዴት እኔ የታለኝ መረጋገጫ እህቴ እንደሆንሽ እና እህቴ መሆንሽ ቤት ላውቅ እና እንዳትጠጊኝ ብሏት በጣም ነው ተናድዳ እያለቀሰች ወጣች። ከዛ ደሊና መጥታ ደግሞ
ካሌብ ምንድን ነው ለኤልሳ ያናደድካት? እያለቀሰች እኮ ነው አለችው። ደሊና ደግሞ ማለት ነው እውነት እንደዚህ አስከፍቻታለሁ እና አሁን ምን ላድርጋት ምን ልበላት ሲላት ሄደህ ይቅርታ ጠይቃት ይቅርታ በላት በቃ ነገ ወይ በኋላ እላታለሁ ሲላት ኖ አይሆንም አሁን ማለት አለብህ በቃ አሁን ሂድና ይቅርታ በላት ስለው ግን እኮ ምን ልበላት ምናምን ሲላት በቃ ይቅርታ እህቴ አጥፍቻለሁ በላት እውነቱን ንገራት አለችው ማለት ነው። ከዛ ካሌብ ደግሞ ሂዶ ለኤልሳ እህቴ በጣም ይቅርታ መጀመሪያ በፊት እኮ ተናድጄ ስለነበር ስሜታው ሁኜ ስለነበር ነው እንደዛ ያልኩት ይሄንን በጣም ይቅርታ አላት ማለት ነው። ይቅርታ አላርግልህም አለችው። ምን ሆነሽ ነው ይቅርታ የማታረግልኝ? በቃ አንድ ቅጣት እቀጣሃለሁ ከዛ ይቅርታ አርግልሃለሁ አለችው ማለት ነው። ምንድነው ቅጣት? ቅጣቱማ በኋላ ታየዋለህ አለችው። እሺ ብሎ ሲሄድ ኤልሳ ደግሞ ቤዛ በጣም አናደደቻት። አንድ ሀሳብ አሰበች ማለት ነው። ምንድነው እሱ ደግሞ ወደ ወጥ ጨው መጨመር ማለት ነው። በነገራችን ላይ በጣም ነው የተመቸኝ ስራዋ፣ የኤልሳ ስራዋ ማለት ነው። በጣም ነው የተመቸኝ። ቀጥይበት ቤዛን አቃጥለኛለች እና አቃጥልልን ማለት ነው። ከዛ ጨው ወደ ወጡ ጨምራበት ስትወጣ ቤዛ ደግሞ ምንድነው ይሄ ሁሉን ምንድነው እንደዛ የሚንጫጩ በጣም ደግሞ ርቦኛል አለች እና በቃ ምግብ መብላት አለብኝ ብላ ወደ ክችኑ ስትገባ ክችኑ ደግሞ ወጥና እንጀራ አድርጋ ስትሄድ ማለት ነው ስትጥበው በጣም ጨው በዛበት። ምንድነው ይሄ ማነው እንደዛ አድርጎ የሰራው ማነው ብላ ተናድዳ ወደ ሳሎን ስትመጣ ማነው እንደዛ አድርጎ ይሄ ሁሉ ጨው አድርጎ የሰራው ማነው ስትላቸው ደግሞ እኔ እኮ ነው የሰራሁት ወጪ የታለ ጨው ደግሞ አሁን በልተንበት ነበር እኮ አለቻት ደሊናንም። ከዛ አሳያችኋለሁ ህይወታችሁ ሲኦል ነው የማደርጋት ብላ ፎክራ ነው የሄደችው። ከዛ ኤልሳ ደግሞ ባለፈው ያለችው ለካሌብ ቅጣቱን እንቀጣሃለሁ ያለችው በቃ ልትቀጣው ፊቱ ላይ ነው የተጫወተችበት። በጣም ነው ያሳቀጅኝ ከምሬ ማለት ነው። በጣም ያስቃል። ከዛ በስተዋትን ሳይ በጣም ፊትን የተበላሸው ከዛ ስቆ እየተደባደቡ ወደ እናታቸው ሄዱ። እሰይ ልጆች እንደዛ ሆንልኝ እሰይ ተመስገን ብላ ደስ ነው ያላት። ከዛ ቤዛ ደግሞ ይሄ ጨዋታና ሳቅ ያላመረባት ያናደዳት ምንድነው ይሄ ሁሉ ጩኸት ምንድነው ብላ ስትናደድ ነበረ ማለት ነው። ኤልሳ ደግሞ ቤዛ ተናዳ ስትናገር እሷ ምንም አልመሰላትም። ዝም ብላ ሞባይሏን እየቆጠቆጠች ነበረ ማለት ነው። በነገራችን ላይ ውድ ቤተሰብ ማለት ነው ባለፈው ቤዛ በጣም ነው እያናደደችን እና አሁን ደግሞ ደስ እንዳላችሁ ተስፋ አደርጋለሁ ማለት ነው። ምክንያቱም ኤልሳ ብድራችን እየመለሰችልን ስለሆነች ማለት ነው። ለቤዛ መጨረሻ ላይ ምን ይሆናል የሚል ቀጣይ እናያለን ማለት ነው። ከዛ በቃ ደሊናና ኤልሳን አወሩና ሲያወሩ ደሊና ካሌብን ትወጂዋለሽ ስትላት ኖ እኔ አልወደውም እንደ ጓደኛዬ በቃ እንዋደዳለን ምናምን ብላ ለተደብቃ ታስባ ነበር። ለምንድን ነው ታዲያ ይሄ ሁሉ ስታዩና ስትናገሪ መንቀጥቀጥና አይንሽን ፍርሃት ማየት ምናምን አለቻት። ከዛ እውነት ነው ወደዋለሁ ኤልሳ፣ ግን በቃ ሁሉ ሁነቶችን በጣም ያስፈራኛል ምናምን አለቻት። እኔም አውቃለሁ እንድትወጁ እሱም እንደዛ ነው፣ ግን መፍራት የለብሽም እኔ ያለው ከጎንሽ ምንም ቢመጣም ሁሉም ነገር እኔ አስተካክለዋለሁ። ይሄ ሁሉ የምታስፈራሽ ይሄ ሴት ነች፣ አሁን አስተካክለዋለሁ፣ ምንም አትጨነቂ
ብላ ነው ወደ ቤዛ ክላስ ሄደችው ማለት ነው። ቤዛ ደግሞ ለካሌብ ካሌብ እባክህ ይቅር በለኝ፣ ይህ ሁሉ ያረኩት ለአንተ ብዬ ስለምወድህ በንጹህ ፍቅር ስለምወድህ ነው ምናምን ስትለው እሱ ደግሞ ምንም አላላትም። ምንም ላንቺ ይቅር የሚል ልብ የለኝም፣ እባክሽ ከቻልሽ ዝም በይ፣ እዚህ ቤት መቀመጥ ከፈለግሽ ዝም በይ፣ ካልሆነ ደግሞ አንድ ነገር ብትናገሪ አለቀልሽ አላት ማለት ነው። ኤልሳ ደግሞ ወደ ቤዛ ክላሷ ገብታ አንቺ ምን ልታረጊ ነው ክላስ የገባሽ ስትላት ቤዛ ልሰናበትሽ ነው የመጣሁት ብላ ከዛ ምን ልትሰናበት ደስ አላት። ወደ ቤቷ ልትሄድ መስሏት ማለት ነው። ከዛ ኤልሳ ደግሞ አንገቷ አንቃ ካሁን በኋላ አንድ ነገር አርጋለሁ ብቻ እንደዛ አርጌ ሲጥ አርጌ ነው ምገልሽ፣ የመጨረሻሽ ነው። አንድ ነገር ብታድርጊ አለቀልሽ፣ እዛ ነው የምጨርሽሽ ነው ያለቻት ማለት ነው። ቀጣይስ ምን ይሆናል? ኤልሳ ለቤዛ ምን ታርጋታለች የሚል ቀጣይ እናየዋለን። ውድና የተከበራችሁ የቻነሌ ቤተሰቦች ይሄ የዛሬው ቪዲዮአችን ነው። በቀጣይ ቪዲዮ በሌላ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ለቻነሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ደግሞ በላይክ ጀምሩት ማለት ነው። ስለምትበረታቱን ከልብ ነው የማመሰግነው። ሰላም ለሀገራችን፣ አንድነት ለሕዝባችን ይስጠን። መልካም ጊዜ ይሁንላችሁ። ባይ በቀጣይ ያገናኘን።